ሰላም እንዴት ናችሁ? የቻናል ቤተሰቦች አካም ጅርቱ በመካከል ጠፍቼባችሁ ነበረ። ነገር ግን ያው የጠፋሁት ጊዜያዊ በሆነ ችግር ነው። አሁን በዚህ ቪዲዮ ላይ ጊዜያዊ የሆነ ችግር እያወራን ረጅም እድሜ በሚቆይ ቱቶሪያል ላይ ጊዜ ማጥፋት አንፈልግም። ስለዚህ ወደ ስራችን እንግባ። ነገር ግን ሰብስክራይብ አላደረጋችሁ ከሆነ ሰብስክራይብ አድርጉ፣ ላይክ ካላደረጋችሁ ደግሞ ላይክ አድርጉ፣ ለጓደኞቻችሁም ላኩላቸው። እንደዚሁም ደግሞ ቪፒኤን ከፍታችሁ ይውሺ። ዛሬ የምናየው እነዚህን ነገሮች ነው። ኮመንትም ስላለ ነው ኮመንቱ ላይ አሳያቸዋለሁ። ለምሳሌ ያለፈ አፋን ኦሮሞ ማል ጀደማ ደብሬና ጀደማ ጎቺ ከናንዱራ ራወተሜ ኢብሱፍ ማልፈየደምና ፓስቴንስ እንጠቀማለን ማለት ነው። እንደዚሁም ደግሞ ያሁን አሁን እየተደረገ ያለን ነገር ካራወተማ ጅሩ ማልፈየደምና አሜና ፕሬዘንቴንስ የምንለው ማለት ነው። አሜና ጀደማ አሜና ጀደማ እንደዚሁም ደግሞ ገረፉል ዱራ ካራወተሙ ፊውቸር ቴንስ ኢሳ ጀኖ የቹዳ እኒሞ አፋን ኦሮሞ ማል ጀደማ ዱራና ጀደማ የቹዳ። እነዚህን ሶስቱን ነገሮች በተለያየ ቪዲዮ ለየብቻቸው በጣም ሰፊ ስለሆኑ አሳያቸዋለሁ። በተለይ ለጀማሪዎች ደግሞ በአማርኛውም በኦሮምኛውም በጣም ምርጥ ነገር ነው። የሆነ ኮመንት ስላለ ነው ኮመንቱን አንብቡት። አንድ ቃል እናነሳና እነዚህን ሶስቱንም ሰፋ አድርገን በደንብ እናያለን ማለት ነው። ስለዚህ ኮመንቱ ላይ የተሰጠኝ ቃል ምንድነው? ዱፉ የሚለው ነው። ዱፉ የካንሞ ኢንዱፋ ኢንዱፍቲ ኢንዱፈን ካንጀዱቲ እሱን ወስደን ማለት ነው። ለምሳሌ መጥቷል የሚል ቃል እንጠቀም። መጥቷል 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 ሳይሆን ለምሳሌ መጥቷል ብለን ነው ብዙ ጊዜ በጽሁፍ ላይ ልንጽፍ የምንችለው አንዳንድ ጊዜ። ነገር ግን መጥቷል ኖርማሊ ድምፁ መጥቷል ነው። መጥቷል መጥቷል ማለት ግን ርኩቴራ ጀቹ ሚቲ አፋን ኦሮሞ ማልጣ ዱፌራ ጀና ዱፌራ። ይህ ምንድነው? ካንደርቤ ወይም ደግሞ ያለፈን ነገር ለመግለጽ ስንጠቀም ነው ማለት ነው። ጎቻ ደርቤፍ ጋፊ ጋፈችው ደንደኛ ፈከኛፍ መጥቷል ብለን ልንጠይቅ እንችላለን በአማርኛ ማለት ነው። አፋን ኦሮሞ ቁቤ ካንጀደሙ አፋን አማርኛ ማል ጀደማ ሆሄ ጀደማ አፋን ኦሮሞ ደግሞ ቁቤ ጀደማ ይችላል። ስለዚህ መለቶ ጋፊ ቆፋ ይተደበላ ፈከኛ በሬፈማ ኬሳ ጄቻ መለቶ ጋፊ ቀቡ ዮ አርገኔ አካሚቲ ዱቢስና ይችላ አካ ጋፊቲ ዱቢስና ይችላል። ስለዚህ አሁን ኢሰከና መለቶ ጋፊ ዋን ቀቡፍ መጥቷል ብለን ነው የምንጠይቀው ማለት ነው የምንናገረው ማለት ነው። መጥቷል ጀኔ ዱቢስና ይችላል። መጥቷል ከናፉ አፋን ኦሮሞ ዳማል ጀና ዱፌራ ዱፌራ ጀና ይችላል። መለቶ ጋፊ ቀባ ዱፌራ ጀና አስረትሞ ቁቤ ተኮ ደበለሙ ደንዳአ ጀቹዳ ማሊፊ ዱማረቲ ዋን ኤረቱፍ ጀቹዳ ዱፌራ መጥቷል ዱፌራ መጥቷል ታአ ጀቹዳ ግድ አካሱመስ ሞ ጠላፍ ማል ጀና መታለች መታለች ጀና አፋን ኦሮሞ ማል ጀደማ ዱፍቴቲ ታአ ጀቹዳ መታለች ዱፍቴቲ አርግተኒ ዱፍቴ ጅርቲስ ጀቹ ደንደኛ ዱፍቴ ጅርቲ ዮካን ዱፍቴቲ ማለት በአማርኛው ምን ማለት ነው? መታለች ብለን ነው የምንናገረው ማለት ነው። ዱፍቴ ጅርቲ በጣም በርካታ ነገሮችን በዚህ ቪዲዮ ላይ እስከ መጨረሻው አሳያችኋለሁ። መሰረታዊ የሆነ ነገር ነው የምታገኙት። ስለዚህ እስከ መጨረሻው ድረስ ተከታተሉኝ። ወደ ጥያቄ ብንቀይረውስ ልክ ጀቹማ ከና ፉደኔቲ መለቶ ጋፊ ቆፋ እቲ ደበላ በሬፈማ ረቲ ጀቹዳ ቢፈ ጋፊን ዱቢስና ጀቹዳ መታለች ጀና መታለች አፋን ኦሮሞ ዳማልታ ዱፍቴቲ ታ ዱፍቴቲ አርጊተኒ ዱፍቴቲ። እንዲሁም ደግሞ ለብዙ ሰው ሲሆንስ መጥተዋል ጀና መጥተዋል አፋን ኦሮሞን ማል ጀና ዱፈኒሩ ጀና ጀቹዳ ዱፈኒሩ መጥተዋል። እንደዚሁም ደግሞ ዱፈኒ ጅሩ ማለትም ይቻላል። ዱፈኒ ጅሩ ዮካንሞ ዱፈኒሩ ተመሳሳይ ነው፣ መጥተዋል ማለት ነው። ኤኙ ኢሳን እነማ እነሱ። ስቲል እየተጠቀምን ያለ ነው ምንድነው? ያለፈ ነው። አሁን ለአሁን እናያለን፣ ለወደፊትም የሚለውን እናያለን ማለት ነው። ገረጋፊቲ ሞየሮ ጅጅሩ መጥተዋል ነው የምንለው ማለት ነው። መጥተዋል አፋን ኦሮሞ ማል ጀና ዱፈኒሩ ጀና ይችላል። ዱፈኒሩ አሁን እዚህ ጋር የምንጨምረው ምንድነው? አንዳንዴ መጨረሻ ላይ ጎተት የምናደርገው ከሆነ የአፋን ኦሮሞ ቁቤ ተኮ እንደበላ ይችላል። አፋን አማሪፋ ረቲ ገሩ መለቶ ጋፊ ቆፋቲ ደበላ መሌ ዋንቲ ደበለሙ ሂንጅሩ ጀቹዳ ገረ ጋፊቲ የሮ ጅጅሩ እስኒ ገሌ ምን እንደዚህ ሆነ እንላለን ማለት ነው። ግድ አማስ ካንደር በዮካንሞ ያለፈ እናያለን። መተናል ቢሆንስ መተናል ኤኙ ኑቲ ዮካን ኑይ ራሳችን ማለት ነው። ኦፊኬኛ መተናል መተናል ዱፍኔራ ተአጀቹዳ ዱፍኔራ ዱፍኔ ጅራ ማለትም ይቻላል። ዱፍኔ ጅራ ዮካን ዱፍኔራ
afaan amaariffaan maal jechuudha? Maxxanaal ማለት ነው። መጥተናል። gara gaaffiitti yeroo jijjiirru immoo ወይም ደግሞ በጥያቄ መልክ እናደርገው ካልን ደግሞ ዱፍኔራ ለምሳሌ ይሄንን አሁን ራሳችንን መጥተናል እንዴ ብለን መቼም አንጠይቅም አይደለም። ነገር ግን በምን መልኩ ይሄንን ነገር ልንጠቀም እንችላለን? የሆነ ሰው መጥተናል ወይም ደግሞ መጥተናል ብሎ ሲነግረን ማለት ነው መጥተናል መጥተናል ነው የምትለው ምናምን አይነት ነገር ለመናገር ስንፈልግ ዱፍኔራ ዱፍኔ ጅራ ጀቴ ዱፍኔራ ጀቴ ይሄ ማለት ምን ይሆናል በአማርኛው ማለት ነው መጥተናል መጥተናል ነው ያልከው መጥተናል ነው ያልሽው ዱፍኔራ ጀቴሞ ምናምን እንላለን ማለት ነው። ዱፍኔራ ጀተኒ ካል ምን ማለት ይሆናል? መጥተናል ላላችሁ አላችሁ ይሆናል ማለት ነው። አላችሁ። ለራሳችን ሲሆን ደግሞ ምን እንላለን? መጥቻለሁ አይባልም? መጥቻለሁ። ዱፌራ ዱፌን ጅራ ዮካን ዱፌራ ካል ለራሳችን መሆኑን ያስታውቃል ማለት ነው። ምን ማለት ነው? በአማርኛ መጥቻለሁ ይሆናል ማለት ነው። ዱፌራ ባይዞ ለሌላ ሰውም ሊሆን ይችላል። ነማ ቢራፊስ ተኡደንዳ ዱፌራ ዲራፍ ጀቹዳ ዱፌራ እናያለን ገና። ዱፌን ጅራ ካልን ግን አንድና አንድ ለራሳችን መሆኑን የሚያሳይ ነው ማለት ነው። አሁን ደግሞ የምናየው መጥተሃል ወይም መጥተሻል የሚለው እናያለን። ለምሳሌ ብዙ ጊዜ እንደዚህ አይነት ነገሮችን የምንጠቀመው በጥያቄ መልክ ነው የምናበዛው። ነገር ግን አንዳንድ ጊዜ ያለ ጥያቄም የምንጠቀምበት ጊዜ ይኖራል ማለት ነው። እናያለን። ኡፍቴታ ይሆናል። መጥተሃል ወይም ደግሞ መጥተሻል። አይ አልመጣሁም አንድ ሰው ምናምን ካለ እኔ እኮ በዛን ሰዓት አልመጣሁም። አይ መጥተሃል። ለምሳሌ አንተ መጥተሃል ማለት ብንፈልግ አንተ መጥተሃል። እንደዚሁም ደግሞ መጥተሻል የሚለው ላይ ምን ልንጠቀም እንችላለን? አንቺ መጥተሻል ልንል እንችላለን። አይ እኔ እኮ አልመጣሁም የዚያ ዕለት ምናምን አልነበርኩም። አይ መጥተሃል፣ አንተ መጥተሃል። ወይም ደግሞ የዚያ ዕለት አንቺ መጥተሻል ለማለት ስንፈልግ ምን ይሆናል? አንተ መጥተሃል፣ አንቺ መጥተሻል። በኦሮምኛው ምን ይሆናል ማለት ነው? አፋን ኦሮሞዳን አቲ ዱፍቴታ። ስለዚህ ከሌ አልመጣም፣ ከሊት አልመጣችም ምናምን ምናምን፣ አንተ ግን መጥተሃል፣ አንተ መጥተሃል፣ አቲ ዱፍቴታ ይሆናል ማለት ነው። እንደዚሁም ደግሞ ሞር በጥያቄ መልክ ልንጠቀመው እንችላለን። መጥተሃል ወይም ደግሞ መጥተሻል ለማለት ስንፈልግ እንዴት ነው የምንጠቀመው? ዱፍቴታ እንላለን። ዱፍቴታ ማለት መጥተሃል፣ መጥተሻል ማለት ይሆናል ማለት ነው። መጥተሃል፣ መጥተሻል የሚለውን በእንደዚህ መልኩ እንጠቀመዋለን ማለት ነው። ያለ ጥያቄ ደግሞ እንደዚሁ በኖርማል ሴንቴንስ ላይ እዚህ ጋር እንዳሳየኋችሁ የምንጠቀመው ይሆናል ማለት ነው። አንተ መጥተሃል፣ አንቺ መጥተሻል፣ አቲ ዱፍቴታ። አሁን ደግሞ ስለምንድን ነው? ካን አማ ለምሳሌ እየመጣ ነው፣ እየመጣ ነው። ዱፋ ጅራ፣ ዱፋ ጅራ ጀና እየመጣ ነው ማለት ዱፋ ጅራ ታአ አርጊተን ምን ኩንስ ካን አማ። አሁን ደግሞ እስካሁን ያየነው ያለፈ ነው። አሁን ደግሞ ያሁን እናያለን ማለት ነው። እንደዚሁም ደግሞ ለሴት እየመጣች ነው፣ እየመጣች ነው ዱፋ ጅርቲ ይሆናል። እየመጣች ነው ዱፋ ጅርቲ፣ ዱፋ ጅራ፣ ዱፋ ጅርቲ ተአ ጀቹዳ። ግድ አሁን ደግሞ ለብዙ ሰዎች እንመልከት። እየመጡ ነው፣ እየመጡ ነው ሲሆን ደግሞ ምን ይሆናል? ዱፋ ጅሩ፣ ዱፋ ጅሩ ይሆናል። እየመጡ ነው ዱፋ ጅሩ። አሁን እያየን ያለ ነው ስለምንድን ነው? አሁን ስላለ ነገር ነው። ጎቻ አማራወ ተማጅሩ ጀቹዳ። አሁን እየተደረገ ላለ ነገር የምንጠቀመው ነው ይሄ። አንዳንድ ጊዜ ደግሞ ምን ይባላል? ዱፋ ጅሩ የሚለውን ዱፋ ጅረን የሚባልበትን ቦታ ለአንዳንድ ሰዎች ዱፋ ጅረን ይላሉ። እየመጡ ነው ለማለት ማለት ነው። ዱፋ ጅረንም የሚል ነገር ብሰሙ ተመሳሳይ ነው። እየመጡ ነው ለማለት የሚጠቀሙበት ነው ማለት ነው። ግድ ወደሚቀጥለው እንለፍ። እየመጣን ነው ለማለትስ እየመጣን ነው ዱፋ ጅራ ይሆናል። እየመጣን ነው ዱፋ ጅራ። ነገር ግን እዚህ ጋር ዱፋ ጅራ ነው እንጂ ዱፋ አንድ ዩ ብንጨምር እዚህ ጋር ምን ይሆናል? ዱፋ ይሆናል ማለት ነው። እየፈሳን ነው የሚሆነው። ስለዚህ እዚህ ጋር አጠር ይላል ማለት ነው። ዱፋ ጅራ ነው የሚሆነው። ሌላው ደግሞ ቀጣዩ እየመጣችሁ ነው፣ እየመጣችሁ ነው። አፋን ኦሮሞ ማል ጀደማ ዱፋ ጅርቱ ተአ ጀቹዳ። ዱፋ ጅርቱ ምን ማለት ነው? እየመጣችሁ ነው ይሆናል ማለት ነው። እየመጣህ ነው ለማለትስ እየመጣህ ነው፣ እየመጣህ ነው፣ አንተ እየመጣህ ነው። ብዙ ጊዜ ኮመን አይደለም ጥያቄ ነው ብዙ ጊዜ የሚሆነውና ወይም ደግሞ እየመጣሽ ነው አፋን ኦሮሞ ማልታ ዱፋ ጅርታ ተአ ጀቹዳ። ዱፋ ጅርታ አሲቲ መለቶ ጋፊን በርባችሳ ጀቹዳ። እየመጣህ ነው ዱፋ ጅርታ ዮካን ደግሞ እየመጣሽ ነው ዱፋ ጅርታ ይሆናል ማለት ነው። ዌል
እየመጣሁ ነው እየመጣሁ ነው። ዱፋን ጅራ እየመጣሁ ነው። ዱፋ ጅራ እየመጣ ነው። ይመጣል ሲሆንስ ይመጣል። ኒዱፋ ዮካን ሞ ኢንዱፋ ኢንዱፋ ማለት ወይም ደግሞ ኒዱፋ ያው ኮመን አይደለም ይሄ ነገር እችኛዋ ማለት ነው። ኒዱፋ ሰዎች ጽሁፍ ላይ ነው በብዛት የምናገኘው እንጂ ሰው ሲናገር አንሰማም። ኢንዱፋ ነው። ኢንዱፋ እንደውም አንዳንድ ጊዜ ሂንዱፋም ይመስላል አይደለም? ሂንዱፋ ነገር ግን ሂን ምንድን ነው? ኔጌቲቭ ነው። ኢንዱፋ ዮካን ሞ ኒዱፋ ይሆናል ማለት ነው። ይመጣል ማለት ነው። ይመጣል። ወደ ጥያቄ ስንቀይረው ደግሞ ምንድን ነው የሚሆነው? ይመጣል እንላለን። ይመጣል አፋን ኦሮሞ ማልታ ኢኑፋ ይሆናል ማለት ነው። ኢኑፋ ይሆናል ይመጣል ወይ ለማለት ነው። ለሴት ደግሞ ሲሆን ትመጣለች ትመጣለች። ኒዱፍቲ ዮካን ሞ ኢኑፍቲ ኢኑፍቲ ዮካን ኒዱፍቲ ምን ይሆናል ማለት ነው? ትመጣለች ማለት ነው። እዚህ ጋር ቅድም እንዳልኳችሁ ሂኑፍቲ ሂንኡፍቲ ነው ብዙ ጊዜ የሚመስለን፣ ግን ሂንኡፍቲ ሂን ምንድን ነው ብያችኋለሁ? አሁን ኔጌቲቭ ነው። ስለዚህ ሂንኡፍቲ አይባልም። ኒንኡፍቲ ዮካንሞ ሂንኡፍቲ ኢን ይችኛዋን ነው ምን መጠቀም ያለብን ማለት ነው። ወደ ጥያቄ ስንቀይረው ደግሞ ምን ይሆናል? ትመጣለች ይሆናል። ትመጣለች ኢኑፍቲ ኢኑፍቲ ካልን ምን ይሆናል ማለት ነው? ትመጣለች ማለታችን ነው። ይመጣሉ ሲሆንስ ለሰዎች ደግሞ ለብዙ ሰዎች ሲሆን ደግሞ ምን ይሆናል? ይመጣሉ። እሴችን በአፋን ኦሮሞ ሞክሩ። ኒዱፉ ይሆናል ማለት ነው። ኒዱፉ ይመጣሉ። ወይም ደግሞ ቅድም እንዳሳየኋችሁ ምንድን ነው ኢኑፉ ኢኑፉ ካል ወይም ደግሞ ኒዱፉ ካል ምን ማለት ነው? ይመጣሉ ማለታችን ነው። እነማ ኢሳን ሌሎች ሰዎች ናቸው። እነሱ የምንላቸው ብዙ ቁጥር ያላቸው ሊሆን ይችላሉ፣ ወይም ደግሞ አንድ ሰውም ለክብርም ሊሆን ይችላል ማለት ነው። ለምሳሌ ኢሳን ኒዱፉ ኢሳን ኒዱፉ ካልን ምን ማለታችን ነው? እነሱ ይመጣሉ እያልን ነው ማለት ነው። እንደዚሁም ደግሞ እንመጣለን እንመጣለን እንመጣለን። ኒዱፍና ኒዱፍና ዮካንሞ እኑፍና ግድ ትመጣለህ ትመጣለህ መለቶ ጋፊን ቀቡ ትመጣለህ ሲሆን ምን ይሆናል? ወይም ደግሞ ትመጫለሽ ለማለት ስንፈልግ ኒዱፍታ እንላለን። ኒዱፍታ ትመጣለህ ወይም ትመጫለሽ ማለታችን ነው። እንደዚሁም ደግሞ ለምሳሌ አሁን አንተም ትመጣለህ ወይም አንቺም ትመጫለሽ ለማለት ስንፈልግ ምንድን ነው የምንለው? አቲስ ኒዱፍታ አቲስ ኒዱፍታ ዮካን አቲስ ኢንኡፍታ አቲስ ኢንኡፍታ አከስታ። ወደ ጥያቄ ደግሞ መቀየር ይቻላል። ይሄኛውን በደንብ አድርገን ማለት ነው ብዙ ጊዜ ስለምንጠቀመው። ትመጣለህ ወይም ትመጫለሽ ለማለት ስትፈልጉ ቀጥታ እዚሁ ጋር ምንድን ነው የምታደርጉት ማለት ነው? ጥያቄ ምልክት ብቻ ነው የምታስገቡት ማለት ነው። ጥያቄ እኑፍታ ትመጣለህ ወይም ትመጫለሽ እኑፍታ ዮም ኑፍታ። ለምሳሌ መቼ ትመጣለህ፣ መቼ ትመጫለሽ። እመጣለሁ ሲሆንስ ነንኡፋ ይሆናል። እንግዲህ ብዙ ጊዜ ይሄ ኮመን ነው። ነንኡፋ ምን ማለት ነው? እመጣለሁ ማለት ነው። ቦር ነንኡፋ ነገ እመጣለሁ። ቶርባን ሀራ ነንኡፋ የዛሬ ሳምንት እመጣለሁ። ቶርባን ቦር ነንኡፋ የነገ ሳምንት እመጣለሁ። እንደገና ደግሞ በተጨማሪ እዚሁ ኮመንት ላይ ምንድን ነው ሂንኡፈን የሚል አለ። ሆጀቴራ ነት ፈካታ የሚለው ማለት ነው። እዚህ ጋር ራ ሆጀቴራ ኢኖጀታ ካንጀዱ ናፍ ኤርጊ ነው የሚለውና ሂንኡፈን ከሆነ እዚህ ጋር ኔጌቲቭ ነው። ሂንኡፈን ከሆነ አይመጡም ማለት ነው። አይመጡም። ኒዱፉ ካል ይመጣሉ ነው፣ ቅድም አይተናል። ሂንኡፈን ካል አይመጡም ነው። ሆጀቴራ ማለት ደግሞ ሰርቷል ማለት ነው። ሆጀቴራ ሰርቷል፣ ወይም ሆጀቴ ጅራ ሆጀቴራ ካል ሰርቷል ማለት ነው። እኒ ሰደፋሞ ኢኖጀታ ወይም ኒሆጀታ ካልን ደግሞ ይሰራል ማለት ነው። ኢኖጀታ ይሰራል። ይህንን ይመስላል። አሁንም ጥያቄ ካላችሁ ጋፊ ተኮ ዮካን ኮሜንት ተኮ ሰረረ ተኮ ረቲ ቆፋና በሬሳ ወልም መኪና ጋፈ በሬሲተን በአንድ መስመር ላይ አንድ ጥያቄ በመጻፍ አማሪፋን ሳጠው ኦሮሚፋን ሳጠው ናበሬሱ ደንዴሱ አከሱመስ ሞ ሸር ጎቹዳን ላይክ ጎቹዳን ሰብስክራይብ ጎቹዳን ነገር ጋራ ወጅን ኢትፉፍና ገለቶማ